ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። አብሪ ሚዲያ አድማጭ ተመልካቾቻችን፣ ኢትዮጵያ በጎረቤት ሀገሮቿ የተለያዩ የባህር በር የመዳረሻ አማራጮችን ማግኘቷን የሚመለከት የትንታኔ ርዕስ ይዤላችሁ ቀርቤያለሁ። ሞቃዲሾ ለኢትዮጵያ ወደቦችን በምትፈልገው ቦታ ለምትፈልገው አገልግሎት አቀርባለሁ ማለቷ ተሰምቷል። የኢትዮጵያን የባህር በር ፍላጎት ለማሟላት ዝግጁ ነኝ ያለችው ሞቃዲሾ ኢትዮጵያ ብቻ ለሶማሌላንድ የምትሰጠውን እውቅና ታቋርጥ እንጂ የባህር በር የማግኘት አማራጯን ለማሟላት ዝግጁ ነኝ ነው ያለው የሐሰን ሼክ የሞቃዲሾ መንግስት። የሞቃዲሾ መንግስት ይህን አቋም ለማራመድ የተገደደው የሶማሌላንዱ ፕሬዝዳንት በእስራኤል ያደረጉት ጉብኝትና ከጉብኝቱ በኋላ የሁለቱ ሀገራት መሪዎች የሰጡት መግለጫ ባሳደረባቸው ስጋት ነው ብለዋል ተንታኞች። በጉብኝቱ ወቅት የእስራኤል ፕሬዝዳንት ናታንያሁ እስራኤልን ተከትለው ሌሎች ሀገራትም ለሶማሌላንድ እውቅና መስጠታቸውን ይቀጥላሉ ብለዋል። ኢትዮጵያ በበርበራ ስለሚኖራት የባህር ኃይል ቤዝም ሁለቱ መሪዎች መነጋገራቸው ተገልጿል። ተመልካቾቼ በምስሉ ናታንያሁ የሚያመለክቱበትን አቅጣጫ ልብ ብላችሁ እንድታስተውሉ እጋብዛለሁ። የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ታሪካዊ የሆነ ይፋዊ የሥራ ጉብኝት በእስራኤል አድርገዋል። ይህ ጉብኝት የተካሄደው እስራኤል በታህሳስ 2025 ሶማሌላንድን ሉዓላዊና ነፃ ሀገር አድርጋ እውቅና ከሰጠች በኋላ ነው። የጉብኝቱ ዋና አበይት ነጥቦች የኤምባሲ መክፈት፣ ፕሬዝዳንቱ በእስራኤል ቆይታቸው በኢየሩሳሌም የሚገኘውን የሶማሌላንድ ኤምባሲ በይፋ ማስመረቅ አስመርቀዋል። ይህም ሶማሌላንድ በኢየሩሳሌም ዲፕሎማሲያዊ ሚስዮን ከከፈቱ ጥቂት አገሮች መካከል አንዷ እንድትሆን አድርጓታል። ከከፍተኛ ባለስልጣናት ጋር የተደረገው ውይይት ፕሬዝዳንቱ ከእስራኤል ፕሬዝዳንት አይዛክ ሄርዞግ እና ከጠቅላይ ሚኒስትር ቤንጃሚን ናታንያሁ ጋር የተወያዩ ሲሆን የሁለቱን ሀገሮች የጸጥታ፣ የኢኮኖሚ፣ የግብርናና የቴክኖሎጂ ትብብር ለማጠናከር የሚያስችሉ ስምምነቶችም ተፈራርመዋል። የቀይ ባህርና የባህር ደህንነቶች ውይይቶቹ በተለይ በቀይ ባህር ገልፍ ኦፍ ኤደን አካባቢ የባህር ላይ ነፃነትን ማስጠበቅና የጸጥታ ትብብር ላይ ያተኮሩ ነበሩ። ታሪካዊ ቦታዎችን በመጎብኘት ፕሬዝዳንት አብዱራህማን መሐመድ በእስራኤል በሚገኘው የሆሎኮስት መታሰቢያ ሙዚየም እና ማውንት ሄርዞል በመገኘት አክብሮታቸውን ገልጸዋል። ይህ በሁለቱ ሀገሮች መካከል የተፈጠረው ታሪካዊ ዲፕሎማሲያዊ ግንኙነትና ጉብኝት በምስራቅ አፍሪካ በተለይም የሶማሊያ ፌዴራላዊ መንግስት የሶማሌላንድን ሉዓላዊነት በመቃወም ውግዘት እንዲያሰማ ከማድረጉም በላይ ቀጣይ እውቅና ትሰጣለች ተብላ ለምትጠበቀው ኢትዮጵያ ወደቦችን ለምትፈልገው አገልግሎት ተጠቃሚ የሚል ግብዣ እንድታቀርብ ማስገደዱን በጉዳዩ ዙሪያ የወጡ መረጃዎች ያመለክታሉ። ጋራዊ ኦንላይን ይህን አስመልክቶ የለጠፈውን መረጃ ማለትም የሶማሌ ለኢትዮጵያ ያቀረበቻቸውን የወደብ አማራጮች የተመለከተ መረጃ ከጥቂት ቆይታ በኋላ ከገጹ ላይ ያወረደው ቢሆንም መረጃው ግን በስፋት ተሰራይቷል። ሶማሊያ ከዚህም ሌላ 3 የነዳጅ ፍለጋ ቀጠናዎችን ለቱርክ ፈቅዳለች። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ አገራቸው ካሏት 12 የባህር ላይ የነዳጅና ጋዝ ፍለጋ ቀጠናዎች መካከል 3ቱን ለቱርክ መፍቀዳቸውን አስታውቀዋል። ውሳኔው በሁለቱ ሀገራት መካከል ያለውን የደህንነትና የልማት አጋርነት የሚያንጸባርቅ ሲሆን ፕሬዝዳንቱ ቱርክ ካስፈለጋት በቀጣይም ተጨማሪ ቀጠናዎችን ለመስጠት ዝግጁ መሆናቸውን ገልጸዋል። የሶማሊያ መንግስት በ2025 ዓ.ም ለኢትዮጵያ የተለያዩ የወደብ አማራጮችን አቅርቦ ነበር። ይህም በቱርክዬ አማካይነት ድርድር ከተደረገ በኋላ የተከናወነ ነበረ። በወቅቱ የሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ዴኤታ አሊ ባልካድ ከዩኒቨርሳል ቴሌቪዥን ጋር በነበራቸው ቆይታ የሶማሊያ መንግስት የኢትዮጵያን የገቢና ወጪ ንግድ ለማቀላጠፍ
እንዲረዳ ለንግድ አገልግሎት የሚውሉ 5 ወደቦችን ማለትም ሆቢዩ ወደብ፣ ጋራሳድ ወደብ፣ ባራዊ ወደብ፣ ኪስማዩ እና የመቋደሾ ወደብን ለይተው ለኢትዮጵያ ማዘጋጀታቸውን ገልጸው ነበረ። አሊ ባልካድ ጎረቤታችን ጅቡቲን ላለማስቀየም እንጂ ለኢትዮጵያ በቀይ ባህር ቀጠና በኩል ገልፍ ኦፍ ኤደንን የንግድ ወደብ የመስጠት ፍላጎትም ነበረን፣ ይሁንና ይሄ ጅቡቲን ሊያስቀይምብን ይችላል በሚል ለጊዜው አቆይተናል የሚል ማብራሪያ ሰጥተው እንደነበረ ይታወሳል። ይሁንና በአሁኑ ሰዓት ኢትዮጵያ ከነዚህ ወደቦች ውስጥ ከንግድ አገልግሎት ውጭ ለሆኑ ተግባራትም የመረጠችውን ወደብ መጠቀም ትችላለች ነው ያሉት የመቋደሾ ባለስልጣን። በሶማሊያ መንግስት ከተለያዩ ወደቦች መካከል አስተማማኝ የሰላም ሁኔታ፣ የመስፋፋት አቅም፣ ከኢትዮጵያ ድንበር ያለው ርቀት በወደቡ እንዲሁም ወደ ወደቡ በሚወስደው መንገድ የሚኖሩ የሶማሊያ ጎሳዎች ወዘተርፈ እነዚህን ከግምት ውስጥ በማስገባት ኢትዮጵያ የምትመርጠውን ቦታ ለምትመርጠው አገልግሎት መጠቀም ትችላለች የሚል ድንገተኛ የሆነ ግን በአስቸኳይ ተግባራዊ ልናደርገው ተዘጋጅተናል ያሉትን አማራጭ ነው ያቀረቡት የመቋደሾ መሪዎች። በሌላ በኩል ህወሓት የአልሸባብን ባህሪ መላበሱን የአሜሪካ የውጭ ጉዳይ መስሪያ ቤት ማስታወቁን የሚጠቁም ዜና ወጥቷል። የስቴት ዲፓርትመንቱ ያስቀመጣቸው 6 አስገራሚ ተመሳሳይነት ያላቸው ነጥቦች እያነጋገሩ ነው ተብሏል። የአሜሪካ የውጭ ጉዳይ ሚኒስትር ስቴት ዲፓርትመንት ይፋ ባደረገው ዓመታዊ የሽብርተኝነት ሪፖርት ላይ ህወሓት ወይም ቲፒኤልኤፍ በሀገር ውስጥና በጎረቤት ሀገራት ላይ የፈጠረውን የጸጥታ ስጋት ከአሸባሪው አልሸባብ ቡድን ጋር በማነጻጸር በርካታ ተመሳሳይ ባህሪ እንዳሏቸው አመልክተዋል። በሪፖርቱ መሰረት ሁለቱ ቡድኖች በዋነኛነት የተመሳሰሉባቸው የተባሉ 6 ቁልፍ ነጥቦች እንደሚከተለው ተዘርዝረዋል። አንደኛው ሁለቱም ቡድኖች በንጹሐን ዜጎች፣ በመንግስት መዋቅሮች እና በቪአይፒ አካላት ላይ ያነጣጠሩ የደፈጣና የሽብር ጥቃቶችን የመሰንዘር ተመሳሳይ ባህሪ ያላቸው። ሁለተኛ ህወሓትም ሆነ አልሸባብ ህገወጥ የሰዎች ዝውውርን፣ የኮንትሮባንድ ንግድንና ህገወጥ የገንዘብ ዝውውርን መኒ ላውንደሪንግ ለታጣቂዎቻቸው ዋና የገቢ ማስገኛ ፈንድ ማድረጋቸውም ተገልጿል። አራተኛው ወጣቶችን በተሳሳተ ፕሮፓጋንዳ በብሔር ጽንፈኝነትና በሃይማኖት ሽፋን በመቀስቀስ ለጦርነትና ለሽብር ተግባር በስፋት ይመለምላሉ ተብሏል። 5 ለጥፋት ተልኳቸው የሚሆኑ የጦር መሳሪያዎችን በህገወጥ መንገድና በድንበር ማቋረጫዎች ላይ ከሚንቀሳቀሱ ዓለም አቀፍ አውታረ መረቦች ጋር በማገናኘት ይሰራሉ ተብሏል። 6 ሁለቱም ቡድኖች ከሀገር ውስጥ አልፈው ለመላው የአፍሪካ ቀንድ ሆርን ኦፍ አፍሪካ ሰላምና መረጋጋት ዋነኛ የደህንነት ስጋት መሆናቸው በጋራ ተመልክቷል። ይህ የአሜሪካን የውጭ ጉዳይ ሚኒስትር ሪፖርት ህወሓት በሰሜን ኢትዮጵያ የከፈተውን ጦርነትና ያደረሰውን ውድመት ተከትሎ ድርጅቱ ዓለም አቀፍ የሽብር ባህሪ የተላበሰ መሆኑን በግልጽ ያሳየበት ነው። በሌላ ዜና በምስራቅ ሸዋ ዞን ከአዲስ አበባ ሐዋሳ መስመር ላይ የኢትዮጵያ መከላከያና የጸጥታ ኃይል በወሰደው እርምጃ መቂ አካባቢ በዱግዳ ወረዳ የሰላም አማራጭን በመተው በዘረፋና በስርቆት ላይ ተሰማርተው ንጹሐን ዜጎችን ሲያሸብሩ የነበሩ ከ34 በላይ የሆኑ የኦነግ ሸኔ አባላት ላይ በተወሰደ ጠንካራ እርምጃ ቡድኑ በአካባቢው ያለው ማለት ነው ሙሉ በሙሉ መደምሰሱን የወጣ ሪፖርት ያመለክታል። በተጨማሪም ቡድኑ ሲጠቀምባቸው የነበሩ በርካታ ቀላልና ከባድ የጦር መሳሪያዎች፣ አረሮችና የኮሚኒኬሽን መገናኛዎች በቁጥጥር ስር ውለዋል። ይህ የመጨረሻው ዜናዬ ነው። በሌላ ፕሮግራም እስከምንገናኝ በሰላም ቆዩኝ። አብሬ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ሰላም።